አርበኛ ፍሊጉት ይባላል። በጊዜያዊ አስተዳደር በራያ ቆቦ ወረዳ ጊዜያዊ አስተዳደር ምክትል አስተዳዳሪ ነኝ። የአማራ ፋኖ ብሔራዊ ንቅናቄ ስርዓት ዘርግቷል። ምን አይነት ስርዓት ዘረጋ ከተባለ ወታደሩን የሚመራ የወታደር መሪ፣ ፖለቲካውን የሚመራ የፖለቲካ መሪ የሚል በሁለት አበይት ጉዳዮች ከፍሎ እያሰማራ ይገኛል። ይህን የሆነው ምንድነው? የአማራ ፋኖ ብሔራዊ ንቅናቄ ፖለቲካ ዘርፉ በፖለቲካ ዘርፍ ፖለቲካ ንቃት ያላቸው በትምህርት የበለጸጉ ዕውቀት የካበቱ በልምድም ቢሆን ዕውቀት የካበቱ ፖለቲካው እንዲመሩ፣ ወታደራዊ በጥበብ ደግሞ ወታደርን ችሎታ ያላቸው ሰዎች ወታደር እንዲመሩ ታርጎ በሁለት ከፍሏል። ምንና ተለያየ? ወታደሩና ፖለቲካው ተለያየ ሳይሆን በሁለቱም መምሪያዎች ወታደሩን ፖለቲካውን ጣልቃ ሳይገባ ፖለቲካው ከማዘዝ ውጭ ጣልቃ ሳይገባ ሳይፈተፍት ባለበት እንዲመራ አድርጓል። ይህ በመደረጉ የመነሻችን የነበረ የፋኖ ትግል ለማህጓት ታስተምረው ፋኖ እንዴት ተጀመረ ብለው የማህጓት ያውቀዋል አይደል? እውነት ለመናገር 30 ይሁኑ 20 ወጥተው በኋላ ቀር መሳሪያ ይዘው ከላሽ እንኳን በቁጥር ይዘው የወጡት ወንድሞቻችን እየተሰዉ እየደሙ አሁን የደረሰበት ላይ አድርሰውታል። አሁን ወታደራዊ ምን ላይ ደረሰ? የአማራ ፋኖ ብሔራዊ ንቅናቄ በወታደር ረገድ ምን ያክል ደረሰ ቢባል አሁን መንግስት ጋር መገዳደር የሚችል የወታደር አቅሙ መንግስትን በሚገዳደር መንገድ አሁን መንግስት የታጠቃቸውን ትጥቆች ሙሉ ከብልጽግና ተረክበን ሙሉ ታጥቀናል። በቃ ሙሉ መንግስት የያዘው መሳሪያ ሙሉ ፋኖ ታጥቋል። አሁን በአሁኑ ሰዓት የአማራ ፋኖ ብሔራዊ ንቅናቄ በቂ ትጥቅ አለው። በፖለቲካው ዘርፍ ምን አደረገ ነው? በፖለቲካው ዘርፍ የመጀመሪያ ስራ ያደረገው ህዝባዊ አስተዳደር ማቋቋም። በየቀበሌው እየተዞረ አመራር እየተሾመ ሊቀመንበር፣ ምክትል ተብሎ ተሾሞ ማህበረሰብ እንዲያገለግል ተደርጓል። ይሄ ምን ለውጥ ነው? የፖለቲካ ለውጥ ነው። ከዛ በኋላ ምን አቋቋመ? ንዑስ ወረዳ የሚባል አቋቋመ። ከዛ ምን አቋቋመ? ወረዳ። ይሄ እድገታችን ምንድነው? ከፍታ መጣን ማለት ነው። ዓለም አቀፋዊ እውቅና አግኝተን አንድ ድርጅት ነው ያለው። አሁን 2-3 የሚባል የፋኖ ድርጅት አደረጃጀት የለም። ሌቦቹም እየወጡ ስለሄዱ እንደ ኮሎኔል ፈንታሁን ያለ ሌባ ወጥቷል። እንደ ፍቅሩ ሙሉን ያለ ወጥቷል። ማንን ፈልጎ? ሆዱን ፈልጎ። ስለዚህ የአማራ ፋኖ አንድነት እንዳይቋቋም በጣም ትልቅ እንቅፋት ሆኖ ነው የነበረው። በወሎ እነ ኮሎኔል ፈንታሁን፣ በላስታ እነ ፍቅሩ፣ በጎንደርም እንዲሁ ከድተው የገቡት፣ በጎጃም ከድተው የገቡት አንድ ድርጅት ተቋቁሞ አሁን አንድ ድርጅት እየመራ ነው ያለው። ስለዚህ ይህ ማህበረሰብ ይህን ተረድቶ የአማራ ፋኖ ያለውን አቋም የአማራ ፋኖ አሁን ያለበትን አቋም በፖለቲካው ረገድ ምን ያክል እንዳደገ በወታደሩ ረገድ ምን ያክል እንዳደገ እውቅና መፈጠር አለበት ለማህበረሰባችን ነው። ሌላው ዛሬ እንድንወያይበት የተመረጠው ርዕስ ህዝባዊ ትግል ለዘላቂ ድል። ህዝባዊ ትግል ለዘላቂ ድል ማለት ምን ማለት ነው? ህዝባዊ ትግል ማለትስ እንዴት ነው? ህዝባዊ ትግል የሚጀምረው ምንድነው? እምቢ አልገዛም አይደለ? የህዝባዊ ትግል የመጀመሪያ መሰረቱ እምቢ አልገዛም ነው። ስለዚህ ማንኛውም የአማራ ማህበረሰብ፣ ማንኛውም የአማራ ነገድ እኩል ከሚታኮሰው ፋኖ ጋር እኩል ነው። ምን እስካላረገ ድረስ፣ መረጃ ለብልጽግና እስካልሰጠ ድረስ፣ በብልጽግና ወገን እስካልተዋጋ ድረስ ምን ጋር እኩል ነው? ፋኖ ጋር እኩል ነው። አንድ የአማራ ፋኖ የወጣበት ዓላማ የአማራ ነገድ በየአካባቢው ሂዶ አንገቱን ደፍቶ እንዳይሄድ፣ አንገቱን ቀጥ አድርጎ እንዲሄድ፣ ከመሰደድ እንዲድን፣ ቤተክርስቲያን ከመቃጠል እንዲድን፣ አባቶች ከመታረድ እንዲድን የአማራ ፋኖ ዓላማ ይሄ ነው። ይህንን ለማድረግ ምርጫው ለጠላት ያለው ፋይዳ ከህልውና ተጋድሎ ጋር የሚኖረው ቀጥተኛ ግንኙነትና ህዝባችን ይህንን አደገኛ ፕሮጀክት ለማስቆም መከተል ስላለበት ስልት በግልጽ የተቀመጠ አቋም እና የሥራ መርሃ ግብር አስፈላጊ ነው ይላል። ይህ ሰነድ ይህን ጥያቄ ለመመለስና በጉዳዩ ላይ ተደጋጋሚ ጥያቄ እያቀረበ ላለው የማህበረሰብ ክፍል ወጥነት ባለው መንገድ ተቋማዊ ምላሽ ለመስጠት ይችል ዘንድ የተዘጋጀ መወያያ መድረክ ነው። ምርጫና መንግስት
በዘመናዊ የመንግስት ታሪክ ውስጥ ምርጫን የቅቡልነትና የህጋዊ መመዘኛ ተደርጎ የሚወሰን ክንውን ነው። ፍትሃዊና ዲሞክራሲያዊ አለመሆኑን በግልጽ እየታወቀ ጭምር በምርጫ ሂደት መንግስት የሚመሰርቱ ቡድኖች እንደ ሌጂቲም ገቨርንመንት ይወሰዳል። በርካታ አገዛዞች ህገ መንግስታዊ እየሻሩ ጭምር ለብዙ አስርት ዓመታት የሙጥኝ የሚሉበት ስልጣን በይስሙላ ምርጫ በኩል የተገኘ ለማስመሰል ይጥራሉ። ከጥቂት በስተቀር አብዛኛውን የዓለም ሀገራት ምርጫ ማድረግ የመንግስት መመዘኛ አድርገው ይወስዱታል ይላል። ይሄ ምን ማለት ነው? ማንኛውም መንግስት በአንዲት ሀገር መቀጠል ካለበት ተመርጫለሁ ብሎ ለመፎከስ ያህል ተመርጫለሁ ብሎ አይደል አሁን የሚያወጋው። ተመርጫለሁ ለማለት የግድ ምርጫ ማድረግ አለበት። ህዝብንም ለመጨቆንም ምንም ለማድረግ ምርጫ አካሂጃለሁ ብሎ በምርጫ ስም ማለት ማስተዳደር ይፈልጋል። ምርጫና ብልጽግና በለውጡ ስም ስልጣን የተቆጣጠረው የአብይ አህመድ ቡድን በ2012 እና 13 የነበረው ምርጫ ለማራዘም በሄደበት ርቀት እና ያንን ተከትሎ ደግሞ ህወሓት በትግራይ ውስጥ ያደረገችው ምርጫ የሰሜኑን ጦርነት ከወለዱት ምክንያቶች መካከል አንደኛው ነው። አገዛዙ ዛሬ ላይ የመንግስት ስም ከተለያዩ ሀገሮች ጋር የሚያደርገው ግንኙነት የዲፕሎማሲና የጦር መሳሪያ ድጋፎች እዲሆን ያራዝም ዘንድ በእጅጉ ጠቅሞታል። ምን ማድረጉ? ምርጫ ማድረጉ ምን ተጠቀመው? ብድር ለመበደር ሰላማዊ ምርጫ አድርጋለሁ ብሎ ለዓለም አቀፍ አሳውቆ ብድር ለመበደር የጦር መሳሪያ ለመግዛት ሆኖታል ማለት ነው። የባለፉት ምርጫ አረመኔያዊ አገዛዙ ህጋዊ የማድረግ ውጤት ይዞ በመምጣቱ የአማራ ህዝብ የህልውና ተጋድሎ የበለጠ አወሳስቦት ቆይቷል። በ2013 ምርጫ ጨፍጫፊው አገዛዝ ህጋዊ ያስመሰለው ዘንድ አብንን ጨምሮ ለዛ ምርጫ እውቅና የሰጡና የተወዳደሩ ፓርቲዎች ታሪካዊ ስህተት ሰርተዋል። ምንድነው ታሪካዊ ስህተት የሰሩት? በዛ ምርጫ የአማራ ህዝብ በወለጋ እየተገደለ በቤኒሻንጉል እየተገደለ እያወቁ አማራን ወክላለን ብለው የገቡ ተቃዋሚ ፓርቲዎች ስህተት ሰርተዋል። ምክንያቱም ለተወዳደሩለት ዋስ ጠበቃ ስላልሆኑ ማለት ነው። የኋላ በእነዚህ ፓርቲዎች ስም ተወዳድረው ምክር ቤት የገቡት በግፍ ታስረዋል። እነማን ታስረዋል? እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው፣ እነ ዶክተር ወንዶሰን፣ እነ መስከረም አበራ እነዚህ ሙሉ ታስረዋል። በአንጻሩ ሌሎች ፓርቲዎች አብይን ህጋዊ ጨፍጫፊ ካደረገ ምርጫ ራሳቸው ማግለላቸው ትክክለኛ ታሪካዊ ውሳኔ ወስነዋል። ከምርጫው ማግለላቸው ምን ሆኗል? ታሪካዊ ለአማራ ህዝብ የውለታን ያክል ብለውለታል ማለት ነው። አሁን ያለንበት ጊዜ ከባለፈው የባሰ እንደሆነ መጠን ብልጽግና ይህንን ምርጫ ለማድረግ ማናቸው መስዋዕትነት ከመክፈል ወደ ኋላ እንደማይል እሙን ነው። በምርጫና ተያያዥ ምክንያቶች በ2013 እና 14 የሰሜን ጦርነት ያዋለደውን ብልጽግና በዚህኛው ምርጫ ደግሞ ጦርነት አፍኖ ወይንም የኃይል ሚዛኑ ሰጥቶ አምጥቶ ምርጫ ለማድረግ በመረባረብ ላይ ነው። ይሄ ምን ማለት ነው? በዓለም አቀፍ ተቀባይነት እንዲኖረው የግድ ምርጫ ማድረግ አለበት። ምርጫ አድርጎ ተመረጠ ከተባለ ምንድነው የሚደረገው? ቅድም ባነሳነው መሰረት ብድር ማግኘት ይችላል፣ የጦር መሳሪያ ማግኘት ይችላል። ምን አድርጎ ያው የይስሙላ ምርጫ አድርጎ ካሸነፈ ማለት ነው። በአብይ አህመድ ዘመን ምርጫና ጦርነት ተያያዥ ናቸው። ምርጫ ለማድረግ ጦርነቱ ይፋፋማሉ። በምርጫው የሚመጣ ስልጣን ደግሞ ጦረኛ አገዛዝ ሌላ ዙር እንዲያቅድ ጉልበት ሆኖ ያገለግላል። ስለዚህ ምንድነው ይሄን ሁሉ ለምርጫው ርብርብ የሚያደርገው የዓለም አቀፍ ተቀባይነትን ለማግኘት ምርጫና የህልውና ተጋድላችን የአማራ ህዝብ የህልውና ተጋድሎ ግብ የብልጽግና አረመኔያዊ አገዛዝ ማስወገድና በምትኩ ሌላ የኢትዮጵያ የፖለቲካ ኃይሎችን ጭምር የሚወክሉበት የሽግግር መንግስትን ማዋለድ ወደ ተሟላ ዲሞክራሲያዊ መንግስት መውሰድ ነው። የኛ ህልውናችን ተጋድሏችን ምንድነው? ማንኛውም ብሔር ብሔረሰቦችን መጨቆን አይደለም የኛ ዓላማ ምንድነው? ማንኛውም ብሔር ብሔረሰቦች ጋር እኩል እንኑር ነው። እኩል ለመኖር ደግሞ ምንድነው? እኩል ከየብሔር ብሔረሰቦች የተወጣጣ የሽግግር መንግስት እናቋቁማለን። የምርጫው ጉዳይ ከአማራ ህዝብ ህልውና ተጋድሎና ከኢትዮጵያ ዕጣ ፈንታ ጋር በቀጥታ የሚያያዝ ነው። የአማራ ህዝብ ወደዚህ ጦርነት የገባበት ምክንያት የአገዛዙ በሰላማዊ ትግል ሙሉ በሙሉ ተሸንፎ እና ተስፋ ቆርጦ በአማራ ላይ ይፋዊ ጦርነት በማወጁ ነው። በሌላ አገላለጽ የብልጽግና ምርጫ ማከናወን መቻል የህልውና ተጋድሎውን ውጤታማነት ላይ ትልቅ ደንቀራ የሚፈጥር ነው። ምን ማለት ነው? ምርጫው ከተመረጠ ለአማራ ህዝብ እንደገና ደንቀራ እንደማጣል ማለት ነው፣ ወይንም ሌላ ሸህም እንደመጣል ማለት ነው። ይህ ጉዳይ የአማራ ጥያቄና የአማራ ህዝብ የህልውና ተጋድሎ ብቻ የሚመለከት አይደለም። በአገዛዙ የጥፋትና የጦርነት ፕሮጀክት በየተራ እየተለበለበ ያለውን ኢትዮጵያዊ ሁሉ በቀጥታ የሚመለከት ጉዳይ ነው። አብይ ምርጫ አድርጎ ሌላ የጭፍጨፋ ዓመታት እንዲያገኝ እድል መስጠት ማለት የአማራን ህዝብ
የህልውና ተጋድሎ ከፍተኛ ደረጃ የሚጎትት ክንውን ነው። ይሄ ምርጫ እንዳይከናወን ከአማራ ፋኖ ብሔራዊ ንቅናቄ ጋር እኩል መታገል አለብን። ከተደረገ የጋራ ጉዳት ነው። እኔ የወጣሁትም ያልወጣችሁትም እኩል ጉዳት ነው የሚደርስብን። ስለዚህ እኩል ጉዳት እንዳይደርስብን ምንድነው በጋራ ሆነን ማስወገድ አለብን ነው። ነባራዊ ሁኔታዎች ከቅርብ ጊዜ ወዲህ መላ ሀገሩ በጦርነት እየታመሰ ባለበት ሰዓት ምንም ያልተፈጠረ በሚመስል አኳኋን የአገዛዙ ሚዲያዎች የብልጽግና የሚዲያ ምንሻዎች የምርጫ ጉዳይ አጀንዳ ማድረግ ጀምረዋል። አሁን ምንድነው ምናልባት በከተማ አስተዳደሩ በቴሌቪዥን የምርጫ ክርክር እየተደረገ ነው። እነዛ ፓርቲዎች እነማን ናቸው ነው? ለምሳሌ ለውድድር የቀረቡት እነማን ናቸው? ኢዜማ አንዱ፣ አብን ባለፈው ዓመት እንዲመረጥ በ2012 እና 13 ምርጫ እንዲመረጥ እሪ ብለን ነበር አይደል? ወጣት እሪ ብለን ሰላማዊ ሰልፍ አድርገን እንዲመረጡ ካረግናቸው በኋላ ስለ አማራ መጮህ አይደለም ስለ ወዳቸው የሚጮሁ ሰው ነው። ስለዚህ እነዚህ ሰዎች ናቸው እየተከራከሩ ያሉት። እነዚህ ሰዎች በዚህ ክርክር ለአማራ ሕዝብ ምን ይፈይዳሉ ነው? ብንመርጣቸውስ ምንድነው የሚያደርጉት? ትላንት መርጠናቸው ለአማራ ሕዝብ መጮህ በአብን ውስጥ ለአማራ የጮሁት እነ ክሪስታል ታደለ እስር ቤት ናቸው። ሆዳቸውን ያመለኩት እነ በለጠ ሞላ ግን በሚኒስተር ደረጃ ቁጭ ብለው ሆዳቸውና ዘራቸውን ወደ ውጭ እያወጡ ነው። የኛ አማራጫችን አንድና አንድ ምንድነው? የአማራ ፋኖ ብሔራዊ ንቅናቄ የአማራ ወኪል ሆኖ መቅረብ ያለበት እሱና እሱ ብቻ። ስለዚህ መታገል ያለበት ይህ ምርጫ እንዳይካሄድ ማንኛውም የአማራ መታገል አለበት ማለት ነው። ይህ ምርጫ እንዳይካሄድ የአማራ ፋኖ ብሔራዊ ንቅናቄ በበረሃ እየታገለ ነው። ቀበሌዎችን እየተቆጣጠረ ነው። አድማሱን እያሰፋ ነው። ማህበረሰቡ ደግሞ እምቢ ማለት አለ። እምቢ አንተ አታስተዳድረኝም፣ አንተ ካረግ ቤተክርስቲያን ትቃጠላለች፣ አንተን ከመረጥ አንተን ካረግ የአማራ እናቶች ይታረዳሉ፣ ይደፈራሉ፣ አንተን ካረግ አማራ የሚባል ብሔር እንደ ነገድ ይጥፋ ብለህ አውጀህብኛል ብሎ እምቢ ማለት አለበት። ከፕሮፓጋንዳ ባለፈ በብልጽግና አቅሙ በፈቀደለት መጠን የምርጫ አስፈጻሚዎችን የማደራጀት ስራ ለመስራት እየተራረጠ ይገኛል። ከአዲስ አበባ በጭነት አውሮፕላኖች የመጡ የምርጫ ቁሳቁሶች በወታደራዊ ተሽከርካሪ ታጅበው በተለያዩ አካባቢዎች ተሰራጭተዋል። እያያችሁ ነው። ምንም አገሪቱ ላይ ሰላም ስለሌለ በአማራ ክልል ላይ ሰላም ስለሌለ በአውሮፕላን ወስዶ የሆነ ቦታ ላይ ያስቀምጥና በካምቦ ወይንም ደግሞ በወታደር ታጅቦ እንዲወጣ እያደረገ ወይ አሁን ወደ ኋላ ስንመጣ ብዙ ዝርዝር ሐሳቦች አሉ። ለምንድን ነው በቀጥታ ይዞ የማይሄዱ? የአማራ ፋኖ ብሔራዊ ንቅናቄ በየቦታው ላይ ያቃጥለዋል፣ ለምርጫ የሚወዳደሩ የሚገል። ምክንያቱም ለአማራ ሕዝብ ስላልጠቀመ የአማራ ሕዝብ ስላልጠቀመ በዛ መልክ ያስቀረኛል ስለሚል በአውሮፕላን ነው የሚያመላልስ። አልፎ አልፎ ሕዝብን በማስገደድና በተለያዩ ጥቅማ ጥቅሞች በማባበል በተከናወኑ የምርጫ ምዝገባዎች የተገኙ የምርጫ ካርዶችን መልሰው በመሰብሰብ ወደ ኮሮጆ ማስገባት ጀምረዋል። ጠላት ለተለያዩ ዓለም አቀፍ ተቋማት እና ሀገራዊ ምርጫውን እንዲታዘቡና የድንቢጥ ምስክር እንዲሆኑ የሉምበግ ስራ በመስራት ላይ ነው። አሁን ምንድነው ይሄን ሁሉ የሰበሰበውን ካርድ አጭበርብሮ ያመጣውን ካርድ ምርጫዬን ታዘቡልኝ ብሎ አዲስ አበባን፣ ባህር ዳር፣ ጎንደር ትላልቅ ከተማ ላይ ምርጫውን አድርጎ ሊያሸንፍ ይፈልጋል። ማንን ይፈልጋል? የድንቢጥ ምስክርነት የማይበጅ ማለት ነው። የማይበጅ ምስክር እንዲሆኑትኝ ከዓለም አቀፍ ቅስቀሳ እያደረገ ነው። የአማራ ልጅ እየሞተ አማራን የሚገል አማራ መፈጠር ስለሌለበት አማራን የሚገል አማራ መፈጠር የለበት። ስላለ አቅም አንፃር ሲታይ አገዛዙ በአማራ ክልል ውስጥ ምርጫ ወታደራዊና ፖለቲካዊ አቅም የለውም። ይሄ ምንድነው? አማራ ፋኖ ብሔራዊ ንቅናቄ በፖለቲካም ይሁን በወታደራዊ አቅም አማራ ክልል ላይ ምርጫ የማድረግ አቅም የለውም። ይሄን የአማራ ፋኖ ብሔራዊ ንቅናቄ የገመገመው እንግዲህ የፓርቲዎች ፍላጎት ማለት ምን ማለት ነው? ፓርቲዎች ፍላጎት አሁን ለምርጫ የቀረቡት ፓርቲዎች እነማን ናቸው? እነ ኢዜማና እነ አብን ቅድም ነግሬያቸዋለሁ አይደል? የነዚህ ፍላጎት ምንድነው? ሰው ሳይኖራቸው በብልጽግና እሉንታ ተሰጥቷቸው ምክር ቤት መግባት ብቻ ነው አላማቸው። ያቺ የምትሰጠውን ደሞዝ መብላት፣ አሁን ለምርጫ የምትመጣውን ገንዘብ መብላት ብቻ ነው አላማቸው እንጂ ለህዝብ አይደለም። በጦርነቱ በቀጥታ ኢላማ ከተደረጉት የአማራ ህዝብ ባሻገር በቀጥታ ሆነ በተዘዋዋሪ ባልተቋረጠ የጦርነት ሂደት ሁለንተናዊ እንቅስቃሴ የተመሰቃቀለው ኢትዮጵያዊ ከምርጫው የተለየ ነገር አይጠብቅም ማለት ምርጫው ቢመረጥ የተለየ ነገር የኢትዮጵያ መንግስት ያመጣም ብሎ አይጠብቅም ማለት ነው። ስለዚህ ምንድነው የማይጠብቅ ከሆነ ምንድነው የሚያደርገው? አለመምረጥ አለበት ማለት ነው። የዓለም አቀፍ ማህበረሰብ እይታ አሁን የዓለም አቀፍ ማህበረሰብ የአማራ ፋኖ ብሔራዊ ንቅናቄን እንዴት እያየው ነው? እየተቀበለው ነው? እየተቀበለው አይደለም?
ያልተቀበለው ምክንያቶች ምንድናቸው? የተቀበሉነት ያገኘውስ በምንድነው የሚለውን አሁን ቀጥለን ደግሞ እናያለን። እስካሁን ባለው ሂደት የብልጽግና ምርጫ አስመልክቶ ከዲፕሎማቲክ ማህበረሰቡ ሆነ ከዓለም አቀፍ ሚዲያዎች በኩል የተሰማ ነገር የለም። እስካሁን አንድም ሚዲያ በዓለም ቢቢሲ አለ፣ ሲኤንኤን አለ፣ ምናልባት የተማራችሁ ሰዎች ስለምታውቁ የአፍሪካ ጆርናልስ አለ፣ ማአት እንትኖች አሉ፣ የቴሌቪዥን ጣቢያዎች አሉ። እስካሁን ስለ ብልጽግና ወይንም ስለ ኢትዮጵያ ምርጫ አንድ ትንፍስ ያሉት ነገር የለም። ይህ ምንድነው የሚያሳየው? እኛ ተቀባይነት እያገኘን ነው ማለት ነው። እንደ አማራ ፋኖ ብሔራዊ ንቅናቄ ግንኙነቱን የውጭ ግንኙነቱን በደንብ እየሰራ ነው ማለት ነው። ብልጽግና ምርጫውን ለማድረግ ስሌት አውጥቷል። አሁን በማን ላይ? በማህበረሰብ ጋር፣ በማህበረሰብ ላይ። እነዛ ስሌቶች ማህበረሰቡ ጋር ይሰራሉ አይሰሩም? ከማህበረሰቡ ምን ይጠበቃል? ማህበረሰቡስ ምንድነው ምላሽ የሚሰጥ? ብልጽግና ምርጫ ማድረግ የሞት የሽረት ጉዳይ አድርጎ የሚወስደው ምክንያት በቀጥታ ከህልውና ጋር ስለሚያያይዘው ጭምር ነው። የሞት የሽረት ጉዳይ ነው። ይሄ ምርጫ ለማድረግ ምን ማድረግ አለበት? ጦርነት ያዘምታል፣ በአየር ይደበድባል፣ በቃ ፋኖ ያለበትን አካባቢ እያለ አማራውን ይቀንሳል። በተለያየ ምክንያት አድርጎ ማለት ነው። አማራ ህዝብ ምን ይጠበቃል? በሁሉም ኢትዮጵያ ማዕዘናት የሚኖሩ የአማራ ህዝብ በተደራጀ መንገድ የሚደረገውን ፖለቲካ ትግል የአገዛዙ የጥፋት ፕሮጀክት መክሸፍ ብቻ ሳይሆን የአገዛዙ የስልጣን ዕድሜን በቀላሉ ማስወገድ ይቻላል። ይሄ ሁሉም አሁን ለምሳሌ እኛ አማራ ፋኖ ብሔራዊ ንቅናቄ አለን አይደለ? የቤኒሻንጉል ነፃ አውጪ ግንባር አለ፣ የአፋር ነፃ ጉግሞ የሚባል አፋር አለ። እነዚህ ጋር በቅንጅት ሆነን ይሄን ምርጫ እንዳይደረግ የማድረግ ስራ ከኛ ይጠበቃል ነው። በብልጽግና ላይ ሙሉ ወታደራዊ ብልጫ ለመውሰድ የሚያስችል የተቀናጀ ውጊያ ማድረግ ከድርጅቱ የሚጠበቅ የመጀመሪያ ቁልፍ ተግባር ነው። በቃ ከወታደሩ የሚጠበቀው ምንድነው? ግንባር ፈጥሮ መዋጋት። ከማንም የሚጠበቀው ከአማራ ፋኖ ብሔራዊ ንቅናቄ ከወታደሩ የሚጠበቀው ግንባር ፈጥሮ መታገል ነው። ምክንያታላችሁ የአማራ ህዝብ ሁለተኛ ለሞት አትዳረጉ ነው። የአማራ ህዝብ በማዳበሪያ ምረጠኝ ካለ ማዳበሪያው ይቀር፣ በቃ አመት 2 አመት ተራብ። ሌላ ሲስተም ፈልጋችሁ የምታስገቡበት መፍጠር ነው። ምናልባት ለነጋዴዎች ልታተርፉ ነው ሊሆን የሚችለው። ስለዚህ ወንድምህ ከሚሞትብህ፣ ወንድምህ ከሚታረድ፣ ወንድምህ ከሚሰደድ፣ ቤተክርስቲያንህ ከምትቃጠል፣ መስጊድህ ከሚቃጠል 1000 ብር ለሱ ወለዱን አትርፈው ማዳበሪያውን ማግኘት ይቀላል። መርጠህ ሁለተኛ ወንድምን ከምታስገድል ማለት ነው። እጁን ሰዶ ሰው የሚመርጠው ሊበላ የፈለገ ነው። ሰው በቁም የሚበላ ሊበላ የፈለገ ይሄ ሰውዬ እንዴት ብሎ ነው የሚመረጠው? ነው እስካደረሰለት ድረስ አናውቅም የሚለው ውሸት ነው። ለምን ያማራ ልጅ ያውቃል እንጂ በደቂቃኛ ቀርቶ ልጆቻችን የተገፉትን ግፍ አውቀው በዚህ መጥተው ሰልጥነው አልታገሉም። እንደ 17 18 ዓመት ልጆች አልወጡም መሯቸው። ከዚህ ያለው ህዝብ ለዘመናት በእውቀት ተጠምቆ ብዙ ታሪክና ብዙ ነገር የሚያውቅ ነው እና ስለሚያውቅ የህብረተሰብ ለምን እናውቃለን? የማያውቅስ ቢሆን ሲበዳን አያውቅም፣ እየተበላን ነው። ይህን መሰል ሰውዬ ኃያሉ ቅዱስ ጊዮርጊስ ባለ ተጋድሎ ይህን መሰል ሰውዬ በቶሎ ብሎ መድኃኔ ዓለም ወዲያው በስጉር ያጥፋልን። እኛ ስለ ሰውዬ ጉዳይ ትምህርት ማለት አንፈልግም። አንገብግቦናል። ልጆቻችንን መስዋዕትነት ሰጥቷል። እኛም በአየር እየደበደበ በየቦታው እየደበደበ መንግስት ተብሎ እኮ ነው እና ይህን ሰውዬ የምንመርጠው ግን እንዴት አድርገን ነው? ከህይወታችን በላይ ከእኛ ልጆች በላይ መንግስት ሆኖ መንግስት አገር ሊያጠፋ የከጀለ መንግስት በሰው ሀገር ጠቅላይ ሚኒስትር እየተባለ ያስተምራል ማለት ነው። እኛን እየደበደበ እንዴት አድርገን ልንመርጥ ተፈልጎ ነው? ግን ዝሮ በእኛ በማህበረ ቀበሌ እንደዚህ አንድም ሰው አይገኝም ነው እና እሱን ልንመርጥ እጃችንን ልንሰድ እንዴት አድርገን ነው? እልቅንስ ያለነው ሰው በምንም ታምር ይሁን በምንም ታምር አሁን ብሎታን እሱ ይርጋ አጥተነው ነው እንጂ እኮ አጥተነው ነው እንደው የማይከሰቱ ነው። አጥተነው ነው። ባንክሻን ብንይዘው አያመንም ማለት ነው። ባንክሻ ይዘን እንዲህ እናደርገው ምንም እና ይሄን አሁን እኛ በተያዘነ መልኩ እሱን ለማጥፋት አልሆነ በቀር እሱን ማጥፋት ነው ያለብን ነው እንጂ ታግለን እናንተ ብቻ አይደላችሁም የምታጠቁት፣ እኛም ተጨምረን ነው ማጥፋት ያለብን ነው። ይህን ሰውዬ ምርጫ እንኳን ልንመርጥ ቀርቶ እኛው ወዲያው ተረባርበን ሰውዬውን ማጥፋት ነው ያለብን ነው የሚለውን ሀሳብ ነው። ለጠላት ክንድ እየሰጠናል።
ለጠላት እየተሰለፈ እየተዋጋ ነው። እንደዛ ጥይት ከሚታኮሱት የበለጠ ይሄ ቀበሌ እየተገበርናል። አራ እንደው ሌላው እንደው እንዲህ ብሎ የሚመጣን ይባላል። ይሄ ቀበሌ እንዴት ያለ ስንት ሸጎች አንገቶቻቸውን ሰጠው ወንድሞቻችን ገብረን እንደው እሱን ይመርጣን እንግዲህ። አራ የሚታሰብ ነገር እንደው ምንም የሚታሰብ ነገር የለም። ከሆነለት ብዙ ትግል መታገል ነው ያለበት እንጂ ህዝብ እንኳን ወደሱ ምርጫ ቀርቶ ስንቱን ዓመት አስቆጥረን እያለነ አሁን በመጨረሻ ይኸው በዱረን እንኳን ከዚህ ቀያችን ላይ ስንት አስከሬን የተነሳው በዱረን ማጎ ላይ እንዲህ ያለ ተፈጥሮ ያውቃል። ሊያጠፋና ለተሰለፈ መንግስት እኛን መርጠው ማን ነው የሚመርጠው? እንደው 30 ነገር ቢመጣ 30 ጥቅም ቢመጣ ምኑን ረስተነው ነው እንዲህ አይነት መንግስት የሚመርጠው ሰው? ብቻ የወደፊታችን አለ እናየዋለን። መከራቸው እንዴት ተቀን ወንድሞቻችን በጨለማና በብርድ እየተዋጉ እያሉ እኛ ሀይቆች ብለን ደግሞ እሱን ልንመርጠው እንዴት ሆኖ የምንመረጠው? እንዴት ወይ ዘነጋን? እንዴት ወይ ረሳን? ወስራችን ሳይዲር ወንድሞቻችንን ሳንደበት ገና ቅድም ያደረገው ገልጾታል። የወንድ ሀገር ነበረ። አሁንም ወንድ ይሁን ነው አጥጣቸው። አሁን ወንድ ይሁን የወንድ ሀገር ነበረ። ግን እኛ መቃብራ ቤታቸውን እንኳን አስከብርንም። ይሄን ይዘን የምንከተል ልጆች አልተፈጠረም ገና ነው እያለ ነው። ትክክለኛ ነው እውነቱ። አሁንም እኛ የቀበሌ አሁን ታገለናል። አሁንም ይቀጥላል ገና ወንድሞቻችን እንኳን ግንባራቸውን ሰጥተው እየተዋጉ እኛም ለነሱ ባለ ደካማው እንደ ደካማ ጠንካራው እንደ ጠንካራ የሚቀርበውን አቅርቦት ማስከተል እንጂ ለመንግስት ምርጫ ብሎ የሚስገበገብ ሰው የለም። ጨርሻለሁ። በክንዳችን እናረጋግጣለን። የሃይማኖት ተቋማት መፍረስ ይቁም። የሃይማኖት አባቶች መገደል ይቁም። የኢትዮጵያ ብሔር ብሔረሰቦች የአማራ መሞት ተሰምቷችሁ ከጎናችን ቁሙ። ምርጫ ማድረግ አስቻይ ሁኔታ የለም። እናመሰግናለን።